የኔ ፍቅር ለካ እንዴ እወድሃለሁ አብረን ሆነን መች አስቤ አውቃለሁ ራቅ ብትል ልቤ ከእንቅልፉ ነቃ የኔ ፍቅር ለካ እንዴ እወድሃለሁ አብረን ሆነን መች አስቤ አውቃለሁ። ደገፍ በል ወደኋላ ትንሽ እንደዚህ ወደኋላ ደገፍ። እንዴት ነው የምትከብደው? በእናትህ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? እንግዲህ የመዳም ቅመሞችም ሰላም ብያለሁ። ስራ እንዴት ነው? ጥግረራ እንዴት ነው? እያልን እንግዲህ አንዳንድ ነገር እንዳለን ማለት ነው። እኛም እንዴት ስልክ ሱስም አለብን አይደለ? አዎ፣ እዚህ ጋር የሚያምር ባንዲራችን እያየን እናማለን፣ እንተማማለን ማለት ነው። አዎ፣ እነሱም ይመጣሉ፣ እኛም ከስር እየተከታተልን በቃ መድረሻ አሳጥተናቸዋል ማለት ነው። እንግዲህ ስለ እነ አብርሽ ሩታ እናወራለን። አሁንም አንዳንድ ነገር ማለት ነው። እኔ በነገራችን ላይ ማለት ነው በጣም የታዘብኩት ነገር ነበረ ማለት ነው። ግን ማለት ነው ኮመንታተሮችም በጣም ትገርሙኛላችሁ። በየቦታው ትክክል እኔ እነሱ ጋር የሚሄዱ እንትን ኮመንት ለማንበብ ነው ባይዘወይ ማለት ነው። እና ኮመንቶች በጣም ፈን ታረጉኛላችሁ። እዛም ስትሄዱ ጥሩ ነው፣ እዚህም ስትሄዱ ለምንድን ነው በትክክለኛ የማትፈርዱት ነገር? እኔ ይሄ ነገራችሁ በጣም እየተወዛገበብኝ ነው። ይቅርታ አድርጉልኝና ማለት ነው። ከዛ ባሻገር ደግሞ እንግዲህ ስለ አብርሽ አንዳንድ ነገር እናወራለን ማለት ነው። አብርሽ ባይዘወይ እናንተ ጉንፋን ሊገለኝ ነው። ምንድነው ጉንፋን አላርጂክ ምናምን ምንድነው ነገሩ? እኔ ሊገባኝ አልቻለም ማለት ነው። እና ምን ልላችሁ ፈልጌ ነው ወንድ ልጅ ማለት ነው ከወለደ በኋላ ለሴት ልጅ ያለው ክብር በጣም የወረደ ነው። ለምንድን ነው? እኔ ጥያቄ እየሆነብኝ ነው። አስረዱኝ። ይሄ ብቻ አይደለም፣ እውነት ለመናገር ከእነሱ ብቻም ሳይሆን ወንዶች እኛን እስከሚያገኙን ድረስ ነው በቃ ስፍስፍ የሚሉን። ልክ ካገኙ ምናምን በኋላ እንደ ዕቃ ነው የሚጠቀሙብን። ለምን? ይሄ ነገር በጣም ነው እኔ የሚወዛገብብኝ። ከእነሱ ብቻም ሳይሆን ከሌላ የተረዱት ነገር አለ። ስለዚህ ምንድን ነው ጥፋታችን? ሰው እንደውም ሲወልድ ምናምን አምሳያውን ሲያይ ምናምን ደስ ሊለው ይገባል አይደል? ግን አብዛኛውን ወንዶች እንደዛ አይደሉም። ልጅ ከወለዱም በኋላ ይወጣሉ፣ ሌላ ሴት ፍቅረኛ ይይዛሉ፣ ወዘተ ብዙ ነገር ነው የሚጠቀሙት ማለት ነው። እና እኔ ደግሞ ይሄ ነገር ደግሞ ትክክል ነው ብዬ አላስብም፣ ሀይርም ነው ብዬ አላስብም። እና እንግዲህ አብርሽ እንግዲህ በፊት ከሩታ ጋር በቃ ሞትኩ ሄድኩ ሲል ነው የኖረው፣ ታውቁታላችሁ። ሶ አሁን ግን እችኛዋን ውርጋጥ ካገኘ በኋላ እሷን በቃ እንዴ እናንተ የት ነበራችሁ ምናምን፣ እኔ ሻንጣ እየጎተተች ስትወጣ እሷን ዝም ብላችሁ ምናምን እያለ ይንጠራራል ማለት ነው። በይዘው ለአባቱ ራሱ ክብር የለውም። እውነቴን ነው የምላችሁ። አባቱ ራሱ የሆነ ነገር መላ ማለት አለባቸው። ምክንያቱም በዚህ ልክ ልጅ ሲዋርድ ማለት የሚያስተምሩት ነገር ባይዘው ያው እናንተ ከእነሱ ምን ተማራችሁ? ጥያቄ ልጠይቃችሁና ይሄን ተምረናል በሉን። እዛ እኛም ሀሳብ እንስጥበት። ምንም አያስተምሩም። ይቅርታ አድርጉልኝና ምን ቁም ነገር አላቸው? ዝም ብለው ነው የሚለቁት የሚያስተምሩት ምናምን። ለትውልዱ ለምኑ ምንም የሚጠቅም አይደለም። ይቅርታ አድርጉልኝና እንደው የምትቀየሙም ተቀየሙ። በተለይ እቺ ሄርሜላ የምትባል አለባበሱ ሀያምር ምኑ ሀያምር። እኔ የምለው ግን ቤተሰብ እንዴት የላትም? ቤተሰብ በዚህ ልክ እንደዚህ ስትወርድ ራቁቷን እኮ ነው የምትመጣ። አይታችኋታል? ራቁቷን በተለይ ዙሃና ላይ ምናምን ስትሆን ከሱ ጋር ባለ ትዳር ልጅ ምናምን እንደዚህ ማድረግ እኔ አግባብ ነው ብዬ አላስብም። ፈን ያደርጋል ብዬ አላስብም። እውነቴን ነው የምላችሁ። ይቅርታ አድርጉልኝና እኔ በጣም ነው የሚደብሩኝ። በዚህ ልክ መሆን የለበትም እንዴ! ወንድ ልጅ ቆፍጠን ሲል ነው። ባይዘው ቡታጅራ ላይ በጣም አሪፍ ስራ አለ። አሁን ይኸው የተንቢ እንዴት አምሮባት እንደምትኖር ስራዋን እየሰራች ነው የምትኖረው። ስለዚህ እንደዛ ሰርቶ መኖር አይቻልም። ሁሌ ውሸት። ምንድን ነው ይሄ ደግሞ? እኛ ጋር ደግሞ ያው ባይዘው መኝታ ቤት የሆነ ቪዲዮ እየቀረጽኩ መኝታ ቤት ሆሳ ብታዩ ድቀው የማይፈልጉትን አመተው እኔ ቤት ነው የሚደርቱት። ለምን እንደሆነ አላውቅም። እኔ ቤት አላልኩም። እኔ ከምተኛበት ኩሽና ነው ማለት እንትን
መኝታ ቤት ነው እቃውን እያመጡ የሚያስቀምጡትና ለዛ ስለሆነ የዚህ ጋዙ አለ ምናምን እጄን እያየሁኝ ነው። ደግሞ እጄ ደግሞ አያችሁት እንዴት እንደተቆራረጠ ክሎሮኩ ምናምን። አቤተኛ እነ ሸቃሊት እኮ ምስኪኖች እኮ ነን። እነ ሸቃሊት ብቻ ከመቼ እንደምንወጣ ከዚህ ኩሽና አላውቅም ማለት ነው። እና ቪዲዮ ስሰራ አጋጣሚ እጄን ሳየው አሳዝነኝ። አስባችሁታል? ለየትኛው በቃ የሆነ አንዳንዴ እናድዳለሁ። አስባችሁታል? ራሴን በራሴ ንድድ ዳረገዋለሁ። ለምንድን ነው ምናምን ብዬ ማለት ነው። እና ይሄ ነው ያለው ነገር ማለት ነው። ስለዚህ አብርሽ መቼ ነው ስርዓት የሚኖረው? መቼ ነው የሚያድበው? የምር ስራ ከፍቶ መስራት እኮ ይችላል። እኔ ይሄ ዩቲዩብ የተዘጋለት ምን እንደሚሆኑ ሆ በላቸው። ለነገሩ የተንቢ እኮ ብለዋለች እኮ የተንቢ ብለዋለች እንትን ሲሉ ምንድን ነበረ ዩቲዩብ የተዘጋለት ወያና ነው የሚሆኑት። ሴቶች ደግሞ ሳህን አጣቢ አላለችም። ሳህንማ መቼም አያጥቡም። ቲክቶክ ካለ ቲክቶክ ላይ ይለምናሉ እየመጡ አንድ አበባ አንድ አበባ። እኔ የሚያስቁኝ ማለት ነው አንድ አበባ የሚሉት በጣም ያስቁኛል። ይቅርታ አድርጉልኝ። ቲክቶክ ላይ ወይኔ በስመ አብ ቲክቶክ ላይ እኮ ቁጭ ብለው ኦልሬዲ ሲለምኑ ነው የሚውሉ። አስባችሁታል? በጣም ነው እንትን የሚሉት የሚያናድዱት አንዳንዶች ማለት ነው። አበባ 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 አንድ አበባ አንድ አበባ አንድ አበባ ይላሉ ማለት ነው። እና እኔ በነገራችን ላይ እንግዲህ እግዚአብሔር የሆናችሁ ነው የምለው። ምን አበባ የምትለምኑትንም በጣም የወረዳችሁትን ዩቲዩበሮችንም እንግዲህ እግዚአብሔር ይሆናችሁ እናንተ። እንደዛ ነው የምለው። ይቅርታ እየተነፋነፍኩባችሁ ነው ጋይስ፣ ጉንፋን ይዞኛል ምናምን። ምንድን ነው እንደዚህ አየሩ ራሱ ቀይር ብሏል። እዚህ ደግሞ አየሩ አንዴ ይቀየራል፣ አንዴ ጥሩ ይሆናል። ምን እንደሚሻለን አላውቅም። እኔ ራሱ ግራ ተጋባሁኝ እኮ ጎበዝ። እና ለዛ ነው እላችኋለሁ ኤቭሪባዲ። በተረፈ ግን ስራ እንዴት ነው? ቅመሞችዬ ደግሞ በጣም ብዙ ነገር እንትን እያላችሁ ነው ማለት ነው። የሰው ቤት እየቀረጻችሁ ምናምን እያነሳችሁ ቲክቶክ እየለቀቃችሁን ተው። ይሄን በሌላ መጣበታለሁ። ለነገሩ ቪዲዮ ስራ ላይ እያልመቸኝ አለ ማለት ነው። እና የዳተውት መቼ እንደሚያልቅ አላውቅም። እውነት ለመናገር ቡና ልጠጣ ወይስ ምንድን ነው? እናንተ አዛጋኝ ፈጣሪ ወይ ትዕግስቱን ስጠኝ። እና ለማንኛውም ይሄ ነው ያለው ነገር ማለት ነው። በተረፈ ግን ሰላማችሁ ብዙ ትርፍርፍ ይበልልኝ። ብዙ ወሬ ላውራባችሁ። ወደ ስራ ልገባ ነው፣ ወደ ኩሽና ልገባ ነው። ቪዲዮን ሰብስክራይብ አድርጉ ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ግን ሰላማችሁ ብዙ ይበል። በሌላ ቪዲዮ እስከምንገናኝ አይዟችሁ፣ በርቱ። ውሃ ምናምን እየጠጣችሁ ስሩ ማለት ነው። ቅመሞች ያው የልምቶች ምርጦች እና ይሄን ያለው ነገር ሌላ ምንም የለም። በተረፈ ቴንኪው ማለት ነው።